በዘመናዊው ዓለም የጤና እንክብካቤ እያደገ ቢሄድም ሳምባዎችና የሰውነታችን መከላከያ አውታር በየቀኑ ከቫይረሶች፣ ከባክቴሪያዎችና ከአየር ብክለት ጋር እየተጋፈጡ ነው። ደካማ መከላከያ ለረጅም ጊዜ ጤናማ ከመሆን ያግዳል። ታዲያ የሰውነታችን ተፈጥሯዊ የመከላከያ ኃይል ማጠናከር የሚቻለው እንዴት ነው? መፍትሄው ጥንታዊ ነው። ዛሬ እያንዳንዳቸው ልዩ ኃይል ያላቸውን 5 ተፈጥሯዊ ንጥረ ነገሮችን እናያለን። ይህ ቪዲዮ የተፈጥሮ በሽታ መከላከያ አውታር እንዴት እንደሚፈጠር ያሳዩታል። እነዚህን ንጥረ ነገሮች ለየብቻ ከመጠቀም ይልቅ አጣምሮ የመጠቀም ኃይልን ስናይ የጉንፋንና የሳል ምልክቶች በፍጥነት የሚያስታግስ ተፈጥሯዊ ሽሮፕ እንዴት እንደሚዘጋጅ እናሳያለን። ለተሻለ ሳምባ ጤና፣ ለጠንካራ መከላከያና ለረጅም ጊዜ ጤናማ ሕይወት ተፈጥሯዊውን ምስጢር አብረን እንመርምር። እስከ መጨረሻው ይከታተሉን። የትኛው ንጥረ ነገር ከሌላው ጋር ሲቀላቀል እጅግ በጣም ኃይለኛ እንደሚሆን ያያሉ። እንጀምር። ለምን ተፈጥሯዊ መፍትሄዎች አስፈለጉ? በዘመናዊው ዓለም የጤና እንክብካቤ እያደገ ቢመጣም ብዙ ሰዎች ወደ ተፈጥሯዊና ባህላዊ የመከላከያ ዘዴዎች መመለስ እየመረጡ ነው። ከእነዚህም ውስጥ ጥንታዊና ኃይለኛ የሆኑ ነጭ ሽንኩርት፣ ሎሚ፣ ዝንጅብል፣ ማርና ቀረፋ ያሉ ንጥረ ነገሮች ግንባር ቀደም ናቸው። እነዚህን ንጥረ ነገሮች አዘውትሮ መጠቀም ሰውነትን ከበሽታዎች የሚከላከልበትን ተፈጥሯዊ አቅም በማጠናከር ለረጅም ጊዜ ጤናማ ሆኖ እንዲቆዩ ይረዳናል። የሳምባ ጤናና የበሽታ መከላከል አስፈላጊነት። የመተንፈሻ አካላት በተለይም ሳምባዎች በየቀኑ ከውጭ ከሚመጡ ቫይረሶች፣ ባክቴሪያዎችና የአካባቢ ብክለቶች ጋር ይጋፈጣሉ። ጠንካራ የበሽታ መከላከል ስርዓት ኢሚኒ ሲስተም የኢንፌክሽን ተጋላጭነትን በመቀነስ የሳምባን ጤንነት ለመጠበቅ ወሳኝ ነው። ይህ ተፈጥሯዊ ጥምረት ነጭ ሽንኩርት፣ ሎሚ፣ ዝንጅብል፣ ማርና ቀረፋ ያንዳንዳቸው ይህንን ተከላካይ ኃይል የሚደግፉ ልዩ ባህሪያት አሏቸው። የንጥረ ነገሮች ጥምረት እነዚህ ንጥረ ነገሮች የብቻ ከመጠቀም ይልቅ አጣምሮ መጠቀም ከፍተኛ ጥቅም ያስገኛል። ነጭ ሽንኩርትና ዝንጅብል በውስጣቸው ባሉ ጸረ ብግነትና ጸረ ጀርም ውህዶች አማካኝነት የበሽታውን ምንጭ ለመዋጋት ይረዳሉ። ሎሚና ማር ከፍተኛ መጠን ባለው ቫይታሚን ሲና ማስታገሻ ባህሪያቸው አማካኝነት የጉሮሮን ህመምና ሳል ያስታግሳሉ። ቀረፋ የጸረ ኦክሲዳንት ጥቅሞችን በመጨመር የጥምረቱን አቅም ያጎላል። ይህ ድብልቅ ሲፈጠር ያንዳንዱ ንጥረ ነገር የሌላውን አቅም የሚያጎላ ከመሆኑም በላይ ለረጅም ጊዜ ጤናማ የመሆን ተፈጥሯዊ መሰረት ይጥላል። የዝንጅብልና የቀረፋ ጸረ ብግነት ኃይል። ዝንጅብል የህዋስ ተከላካይ። ዝንጅብል ልዩ የሆነ ጣዕምና መዓዛ የሚወጣው ጂንጀሮልስና ሾጎልስ ከተባሉ ንቁ ውህዶች ነው። እነዚህ ውህዶች በሕክምና ዓለም ከፍተኛ ዋጋ የሚሰጣቸው ጸረ ብግነትና ጸረ ኦክሲዳንት ባህሪ አሏቸው። ጸረ ብግነት ዝንጅብል በሰውነት ውስጥ ያለውን እብጠት የሚያስከትሉ ውህዶችን በመግታት የሰውነትን አጠቃላይ እብጠት የመቀነስ አቅም አለው። ይህ ባህሪ የመተንፈሻ ትቦዎች እብጠት ሲኖር የሚመጣውን ሳልና የትንፋሽ ማጠን ለመቀነስ ይረዳል። የምግብ መፈጨት ዝንጅብል የማቅለሽለሽ ስሜትንና የምግብ አለመፈጨትን በማስታገስ ይታወቃል። ጠንካራ የበሽታ መከላከል የሚጀምረው ከተስተካከለ የምግብ መፈጨት ስርዓት በመሆኑ የሰውነትን ጤና በመሠረታዊ ደረጃ ይደግፋል። የደም ዝውውር ዝንጅብል የደም ዝውውርን በማሻሻል ሙቀትን ወደ እጅና እግር በማድረስ የሰውነትን ሙቀት ሚዛን ይጠብቃል። ቀረፋ ጣፋጭ ጸረ ኦክሲዳንት። በዚህ ድብልቅ ውስጥ ቀረፋን መጨመር የጤና ጥቅሙን ከፍ ያደርገዋል። ቀረፋ በተለይም የሳይሎን ዝርያ በውስጡ ባለው ሲናማልደሃይድ በተባለ ውህድ ይታወቃል። ኃይለኛ ጸረ ኦክሲዳንት። ቀረፋ በጸረ ኦክሲዳንት ደረጃ ከብዙ እጽዋት ይቀድማል። ይህም የህዋስ ጉዳትን የሚከላከልና
በሽታ የመከላከል አቅምን የሚደግፍ ነው። የደም ስኳር ቁጥጥር፣ ቀረፋ የኢንሱሊን ስሜታዊነትን በማሻሻል የደም ስኳር መጠን እንዲረጋጋ ይረዳል። የተረጋጋ የደም ስኳር መጠን ደግሞ ለተሻለ የሰውነት ኃይልና የበሽታ መከላከል አስተዋጽኦ ያደርጋል። ጸረ ፈንገስ፣ ቀረፋ በተለይ ከምግብ መመረዝና ከፈንገስ ኢንፌክሽኖች በመከላከል ረገድ የተወሰነ ሚና አለው። ዝንጅብልና ቀረፋ የሰውነትን የሙቀት መጠን ከፍ በማድረግና የውስጥ እብጠትን በመቀነስ ሳምባዎችና አጠቃላይ የሰውነት ጤናን ለማጠናከር ወሳኝ ነው። የሎሚና የማር ሚና በጉሮሮና በሳል ማስታገስ። ሎሚ የቫይታሚን ሲ ምንጭና ጸረ ኦክሲዳንት። ሎሚ በተፈጥሮ ከሚገኙ ምርጥ የቫይታሚን ሲ ምንጮች አንዱ ነው። ቫይታሚን ሲ የሰውነትን በሽታ የመከላከል ስርዓት ዋና አካል ነው። የበሽታ መከላከያ ማጠናከሪያ። ቫይታሚን ሲ የነጭ ደም ሴሎችን ምርት ያሳድጋል። እነዚህም ሰውነትን ከበሽታዎች የሚከላከሉ ናቸው። ጸረ ኦክሲዳንት። ሎሚ ከፍተኛ መጠን ያለው ፍላቮኖይድስ የተባለ ጸረ ኦክሲዳንቶችን ይይዛል። እነዚህም በሰውነት ውስጥ ያሉ ጎጂ ነፃ ራዲካሎችን በመዋጋት የህዋስ ጉዳትን ይከላከላል። በተጨማሪም የሎሚ አሲዳማነት አክታን በማቅጠንና የጉሮሮ ህመም በማስታገስ የመተንፈሻ አካላትን ለማጽዳት ይረዳል። ተፈጥሯዊ ማር የሳል ማስታገሻነት። ማር ከጥንት ጀምሮ ለጉንፋንና የጉሮሮ ህመም ዋና ማስታገሻነት ያገለግላል። ዘመናዊው ጥናቶችም የማር ለስላሳ ማስታገሻነት ከብዙ ሳል መድኃኒቶች በተሻለ መልኩ እንደሚሰራ አረጋግጠዋል። የጉሮሮ ማረጋጊያ። የማር ለስላሳና የሚለጠጥ ባህሪ የጉሮሮ አካባቢን በቀስታ ይሸፍናል። ይህም የጉሮሮ መቆጣትን ይቀንሳል። እናም ሳል የሚያስከትለውን ግፊት ያቆማል። ጸረ ባክቴሪያና ጸረ ፈንገስ። ማር በተፈጥሮ ዝቅተኛ የሆነ የፒኤች መጠንና ከፍተኛ የስኳር መጠን ስላለው ባክቴሪያዎች እንዳይራቡ ያደርጋል። በተጨማሪም ኢንፌክሽኖችን ለመዋጋት የሚረዱ ሃይድሮጂን ፐሮክሳይድ የተባለ ውህዶች ይዟል። ጥምረቱ ለሳልና ለጉሮሮ ህመም ሎሚና ማርን በአንድ ላይ መጠቀም ሲሆን ማር የሎሚ አሲዳማነትን በማመጣጠን ጣዕሙን በማስተካከልና ፈጣን ማስታገሻነትን ይጨምራል። ሎሚ ደግሞ ቫይታሚን ሲን በመጨመር የበሽታ መከላከልን ያጠናክራል። ይህ ጥምረት ሳምባን ለማጽዳትና ሳልን ለማቆም እጅግ በጣም ጥሩ ተፈጥሯዊ መፍትሄ ነው። የነጭ ሽንኩርት የጤና አቅም። ነጭ ሽንኩርት የኬሚካል ምስጢር። አልሲን። ነጭ ሽንኩርት ለጤና ያለው ከፍተኛ ጥቅም የመጣው አልሲን ከተባለው ውህድ ነው። ይህ ውህድ ነጭ ሽንኩርት ሲደቆስ ወይም ሲቆረጥ ብቻ የሚፈጠር ነው። ኃይለኛ የጸረ ባክቴሪያና የጸረ ፈንገስ ባህሪያት አሉት። አልሲን ከተፈጥሮ የተገኘ አንቲባዮቲክ፣ ሰውነት በተለያዩ የባክቴሪያና የቫይረስ ኢንፌክሽኖች እንዳይጠቃ በመከላከል ረገድ ትልቅ ሚና ይጫወታል። የበሽታ መከላከልና የደም ስር ጤና። ነጭ ሽንኩርት በባህላዊ ሕክምና ለዘመናት ጥቅም ላይ የዋለ ሲሆን በበሽታ መከላከልና የደም ስር ጤና ነጭ ሽንኩርት በባህላዊ ሕክምና ለዘመናት ጥቅም ላይ የዋለ ሲሆን በሳይንስ የተደገፉ ዋና ዋና ጥቅሞቹ የሚከተሉት ናቸው። ጸረ ቫይረስ ኃይል፣ በተለይ እንደ ጉንፋንና ጉንፋን መሰል በሽታዎች በሚያስከትሉት ቫይረሶች ላይ የመከላከል አቅም በማሳየት በሽታው ከመምጣቱ በፊት ለመከላከል ወይም ከጀመረ በኋላ ምልክቶቹን ለማቅለል ይረዳል። የደም ግፊት ቁጥጥር። ነጭ ሽንኩርት የደም ስሮችን በማስፋት የደም ግፊትን ለመቀነስ ይረዳል። የኮሌስትሮል መጠን። የኤልዲኤል መጥፎ ኮሌስትሮል መጠንን በመቀነስ የልብ ጤናን ለማሻሻል አስተዋጽኦ ያደርጋል። ነጭ ሽንኩርት ለሳምባ ጤና ያለው ፋይዳ። አልሲንና ሌሎች በነጭ ሽንኩርት ውስጥ የሚገኙ ውህዶች በሰውነት ውስጥ እብጠትን፣ ኢንፍላሜሽን በመቀነስ ረገድ ውጤታማ ናቸው። የመተንፈስ አካላት ኢንፌክሽን ወይም ጉንፋን ሲይዝ የሳምባና የመተንፈሻ ትቦች ያብጣሉ። ነጭ ሽንኩርት ይህንን እብጠት በማስታገስ አየር በቀላሉ እንዲዘዋወር ይረዳል። ይህም በተለይ
ለሳልና አክታ ላለባቸው ሰዎች ጠቃሚ ነው። ነጭ ሽንኩርት መብላት በሳምባ ውስጥ የሚገኙ ጎጂ ባክቴሪያዎችን በማጥፋት የሳምባ ኢንፌክሽንን ለመዋጋት ይረዳል። ጠቃሚ ምክር፣ የአሊሲንን ሙሉ ጥቅም ለማግኘት ነጭ ሽንኩርትን ከቆረጡ ወይም ከደቀቁ በኋላ ለ10 ደቂቃ ያህል እንዲቆይ ማድረግ ተመራጭ ነው። በሽታ የመከላከል ስርዓት ኢሚኒ ሲስተም ላይ ያለው አጠቃላይ ተጽዕኖ፣ ያለመታመም ሚስጥር፣ ለረጅም ጊዜ ያለመታመም ታሪክ። እዚህም የተፈጥሮ ንጥረ ነገሮች አዘውትሮ የመጠቀምን ኃይል በግልጽ ያሳያል። በሽታን የመከላከል ስርዓት አንድ ጊዜ ብቻ የሚደግፍ ሳይሆን የዕለት ተዕለት እንክብካቤ የሚጠይቅ ነው። ይህ የተፈጥሮ ድብልቅ እዚህ የዕለት ተዕለት ጥበቃ መሠረታዊ ድጋፍ ይሰጣል። የንጥረ ነገሮች ድጋፍ በሦስት ዋና ዋና መንገዶች ይካሄዳሉ። የመጀመሪያው የመከላከያ መስመርን ማጠናከር። ነጭ ሽንኩርትና ሎሚ በቫይታሚን ሲ የሰውነት ተፈጥሯዊ የጥበቃ ሴሎችን በማነቃቃት ቫይረሶችና ባክቴሪያዎች ወደ ሰውነት ውስጥ ገብተው ከመስፋፋታቸው በፊት እንዲወገዱ ይረዳል። የእብጠት ቅነሳ፣ አብዛኛው የጉንፋንና የቫይረስ ምልክቶች የሚመጡት ከቫይረሱ ይልቅ ሰውነት ለቫይረሱ ከሚሰጠው ምላሽ እብጠት ነው። ዝንጅብልና ቀረፋ እብጠትን በመቀነስ የጉንፋን ምልክቶች እንደ ትኩሳት፣ የጉሮሮ ህመምና የሰውነት ህመም ቶሎ የሳምባ ጤና እንዲጠበቅ ይረዳሉ። የሰውነት ማገገምና ማስጋት፣ ሎሚ አክታን በማቅጠንና ማር ሳልን በማስታገስ የመተንፈሻ አካላትን ያጸዳሉ። ይህም ቫይረሶችና ጀርሞች ከሰውነት በቀላሉ እንዲወጡ ያደርጋል። ይህ የሰውነት የማገገም ሂደት ያፋጥናል። የኃይል መጠን መጨመር፣ በሽታ የመከላከል ስርዓት ትክክለኛ በሆነ መንገድ ሲሰራ ሰውነት ኃይሉን ከበሽታ ለመታገል ይልቅ ለዕለታዊ እንቅስቃሴዎች ማዋል ይችላል። በዚህ ድብልቅ ውስጥ ያለው ማር ፈጣንና ተፈጥሯዊ የኃይል ምንጭ ሲሆን፣ ዝንጅብል ደግሞ የደም ዝውውርን በማሻሻል አጠቃላይ የሰውነት ብርታት እንዲጨምር ያደርጋል። ጤናማ ሳምባና ጠንካራ የበሽታ መከላከያ ማለት የማያቋርጥ ድካም መቀነስና የላቀ የአካል ብቃት ማለት ነው። አስፈላጊ ማሳሰቢያ፣ እነዚህ ድብልቆች በባህላዊ ሕክምና መድኃኒትነት ጥቅም ላይ ቢውሉም በሕክምና የተረጋገጡ መድኃኒቶች ፋርማሲቲካል ድራግስ አይደሉም። ማንኛውም ስር የሰደደ የጤና እክል ክሮኒክ ኮንዲሽን ካለቦት የደም መርጋት መድኃኒቶችን ጨምሮ ሌሎች መድኃኒቶችን የሚወስዱ ከሆነ በተለይ ነጭ ሽንኩርትና ዝንጅብል ደም መርጋትን ስለሚቀንሱ ከመጠቀሙ በፊት ወይም በአጠቃቀሙ ላይ ትልቅ ለውጥ ከማድረጉ በፊት ሁልጊዜ የጤና ባለሙያ ወይም ሐኪሙን ማማከር ይኖርቦታል። የንጥረ ነገሮቹ ጥምረት አሰራር ማብራሪያ። አንደኛ፣ ይህ አሰራር በተለምዶ ናቹራል ኢሚኒ ቡስተር ወይም የበሽታ መከላከያ ሽሮፕ ተብሎ የሚጠራ ሲሆን ለአጭር ጊዜ ሊቀመጥ የሚችል ነው። ንጥረ ነገሮች: አንድ ሙሉ ሎሚ፣ አንድ ሙሉ ነጭ ሽንኩርት፣ ከ10 እስከ 12 ፍሬዎች፣ ከ100 እስከ 150 ግራም ተፈጥሯዊ ማር። የአዘገጃጀት ደረጃ: አንደኛ፣ የነጭ ሽንኩርት ዝግጅት። አንድ ሙሉ ነጭ ሽንኩርት ወስደው ፍሬዎቹን ይልጡና ይደቁሷቸው። አሊሲን የተባለ ውህድ እንዲፈጠር ከተደቆሰ በኋላ ለ10 ደቂቃ ያህል እንዲቆይ ያድርጉት። ሁለተኛ፣ የሎሚ ዝግጅት። ሎሚውን በደንብ ካጠቡ በኋላ ልጣጩን ሳይጨምሩ ጭማቂውን ብቻ ወይም ከነ ልጣጩ በመክተፍ ይጨምሩት። ሎሚው ኦርጋኒክ መሆኑን ያረጋግጡ። ሶስተኛ፣ ድብልቁን ማዘጋጀት። የተደቆሰውን ነጭ ሽንኩርት፣ የሎሚ ጭማቂውን፣ ተፈጥሯዊውን ማር በንጹህ የመስታወት ማሰሮ ውስጥ ይቀላቅሉ። አራተኛ፣ ማቆየት። ከ4 እስከ 5 ቀን ዕቃውን አሽገው በማቀዝቀዣ ፍሪጅ ውስጥ ያስቀምጡት። ማሩ ለተፈጥሯዊ መከላከያ ሆኖ ያገለግላል። ድብልቁን ለ1 ሳምንት ያህል መጠቀም ይችላሉ። አጠቃቀም: በቀን 1 ወይም 2 የሻይ ማንኪያ መውሰድ። ሁለተኛው አዘገጃጀት: ለሻይ ወይም ለአንድ ጊዜ አጠቃቀም። ይህ አሰራር አብዛኛውን ጊዜ እንደ ሙቅ ሻይ ወይም ፈጣን ማስታገሻነት የሚያገለግል ነው። ንጥረ ነገሮች: አንድ ሎሚ፣
ጭማቂው ከ10 እስከ 15 ግራም ዝንጅብል፣ አብዛኛውን ጊዜ ትንሽ ቁራጭ፣ አንድ የነጭ ሽንኩርት ፍሬ፣ 1/4ኛ የሻይ ማንኪያ ቀረፋ፣ ሲናመን፣ አንድ የሻይ ማንኪያ ተፈጥሯዊ ማር። የአዘገጃጀት ደረጃዎች፣ አንደኛ የንጥረ ነገሮች መፈጨትና መጨፍለቅ። ዝንጅብሉን በደንብ ልጠው ይፍጩት ወይም በቢላ በደንብ ይክተፉት። የነጭ ሽንኩርት ፍሬውን ይላጡና ይደቁሱት። ሎሚውን ይጭመቁ። ሁለተኛ መጠጡን ማዘጋጀት። በአንድ ኩባያ ውስጥ የተፈጥሮ ዝንጅብል፣ የተደቆሰውን ነጭ ሽንኩርት፣ የሎሚ ጭማቂውንና ቀረፋውን ያድርጉ። ትኩስ ውሃ፣ ሙቅ ውሃ ጨምረው በደንብ ያዋህዱት። ማር መጨመር። ውሃው በመጠነኛ ሙቀት ወይም ትንሽ ከቀዘቀዘ በኋላ ማሩን ይጨምሩ። ማር በጣም ትኩስ በሆነ ውሃ ውስጥ ሲጨመር ጠቃሚነቱን ይቀንሳል። ሶስተኛ ማጣራት። ጠንካራዎቹን የዝንጅብልና ነጭ ሽንኩርት ፍሬዎች ካልፈለጉት መጠጣት ከመጀመሩ በፊት በወንፊት ማጣራት ይችላሉ። አጠቃቀም፣ በጉንፋን ወይም ሳል ወቅት በቀን ከ1 እስከ 2 ኩባያ መጠጣት። ማሳሰቢያ፣ እዚህ ድብልቆች ሲያዘጋጁ ሁልጊዜ ንጹህና በተቻለ መጠን ኦርጋኒክ የሆኑ ንጥረ ነገሮችን መጠቀም ይመከራል። የትኛውን የምግብ አዘገጃጀት መመሪያ አሁን አዘጋጅተው መሞከር ይፈልጋሉ? ይህ መረጃ ለእርሶ ጠቃሚ ሆነው ካገኙት ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎች እንዲደርስ ያድርጉ።